ይስጥልኝ በ2010 ዓመተ ምህረት በመድረ ኢትዮጵያ ለውጥ ከመጣ በኋላ 6 ዓመታትን አሳልፈን አሁን ወደ 7ኛው ዓመት ላይ እንገኛለን በእነዚህ ዓመታት በተለያዩ መስኮች ዘርፈ ብዙ ማሻሻያዎች ተደርገዋል በዋናነትም የአገልግሎት አሰጣጥን ማዘመን አንዱ ነው የአገልግሎት አሰጣጥን ካዘመኑ ተቋማት መካከል ደግሞ የኢትዮጵያ ኤሌክትሪክ አገልግሎትን ማንሳት እንችላለን 7 ዓመታት እንዴት አለፉ በሚለው ርዕሰ ጉዳይ ላይ ከኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ጋር ቆይታ እናደርጋለን ተከታተሉን የኤሌክትሪክ ኃይልን ለህብረተሰቡ ለማዳረስና የተደራሽነት ሽፋንን ለማሳደግ እንደ ተቋም የተሰሩ ስራዎችና የተገኙ ስኬቶችን እናንሳ እንደሚታወቀው ኢትዮጵያ እንግዲህ ህዝብ አሰፋፈሩ በጣም ከቨሬጁ በጣም ተበታትነው ያለበት ሁኔታ እንዳለ ይታወቃል አክሰሳችን ዝቅ ያለ ደረጃ ላይ ነው የነበረው አሁን ወደ 54% አካባቢ ነው ያለው በዚህ በ7 ዓመት ውስጥ ማብራሃት ያገኙ የገጠር ከተሞች ብዛት ወደ 1382 ያህል አካባቢ ናቸው አብዛኞቹ በገጠሪቷ ኢትዮጵያ እንዲሁም በወረዳና በዞን ያሉ ከተሞች ናቸው ማለት ነው የዚህ ድል ተጠቃሚ ሆኑት ይሄ አክሰስ ወይ ደግሞ የከቨሪ የኃይል ማዳረስ ስራው የሚተሰራው በዋናነት ከግሪድ ማለት ቀጥታ የመነጨውን ኢነርጂ በዲስትሪቢዩሽን መስመር እየተዘረጋ እስከ ጫፍ ያሉ ኢትዮጵያ ከተሞች ማዳረስ እንደማለት ነው ከዛ ውጪ ደግሞ ራሱን በቻለ ሁኔታ በዚህ በሶላር ኦፍ ግሪድ ፕሮጀክቶች የተለያዩ ፕሮጀክቶች ተነድፎ ከወርልድ ባንክ እና ከኤዲቢ ፋይናንሶች በመጀመሪያ ወደ 12 ከተማ ከዛ በመቀጠል ወደ 25 የሚሆኑ የገጠር ከተሞች እንዲሁም አሁን ደግሞ በኢምፕሊሜንቴሽን ፌዝ ያለ ወደ 101 ከተሞች እነዚህ እንግዲህ አክሰስ ሬታችንን በደንብ ከፍ ያደርጉታል ማለት ነው በኦፍ ግሪድ እና በኦን ግሪድ የአክሰስ ከቨሬጁን በደንብ የማስፋቱ ስራ ባለፉት 7 ዓመታት የተከናወነበት አመት ነበር ማለት ይቻላል በተለይ ኢትዮጵያ ካላት የህዝብ ቁጥር አንፃር የተጠቃሚዎችን ቁጥር በመጨመር የተደራሽነቱን ፍታዊ በሆነ መልኩ ተደራሽ ከማድረግ አንፃር የተሰሩ ስራዎች ምን ይመስላሉ እንግዲህ እንደሚታወቀው የገጠር ከተማ ፕሮጀክት ፋይናንስ የሚደረገው በዋናነት መንግስት ነው ኢዩ ሳይሆን መንግስት ነው ፋይናንስ የሚያደርገው ከመንግስት ካዝና በየአመቱ የሚመደብ ወደ 1 ቢሊዮን ካልፎም 2 ቢሊዮን የሚሆኑ በጀት ከዛ የሚወጣበት ሁኔታ አለ በተጨማሪ ደግሞ ከወርልድ ባንክ እና ከኤዲቢ ቅድም እንዳነሳሁት የሚመጡ ፋይናንሶች አሉ እነዚህም ፋይናንሶች ኢኩዊቲን በተጠበቀ መልኩ የክልሎችን ኮታ በተጠበቀ መልኩ በየአመቱ ምናገናኛቸው ከተሞች አሉ እነዚህ ከተሞች እንግዲህ በየሁሉም አቅጣጫ ያለውን የህብረተሰብ ክፍላችንን ብርሃን እንዲያገኝ ድል እየሰጠ ያለ ፕሮጀክት ነው በዚህም ሂደት ውስጥ ከ7 ዓመት በፊት ወደ 3 ሚሊዮን አካባቢ ደንበኛ ነን 3.2 አካባቢ ሚሊዮን ደንበኛ ነን ነበርን ይሄም አክሰስ ከቨሬጁ እየሰፋ እየበዛ ከመምጣቱ የተነሳ ወደ 5.1 ሚሊዮን አካባቢ የሚደርስ ደንበኛ የኤሌክትሪክ ኃይል አግኝቶ ቆጣሪ አግኝቶ ተገናኝቶላቸው እየተጠቀሙ ያሉበት ሁኔታ አለ ማለት ነው ከአቅርቦት አንፃር ስናነሳ ምን ያህል ደንበኞችን በቁጥር ደረጃ ተደራሽ ማድረግ ይቻላል አሁን ከተፈጠረው አክሰስ አንፃር መጨመር 6000 ሜጋዋት ማለት በጣም ትልቅ ቁጥር ነውና ብዙ ርቀት መሄድ ይኖርብናል ትልልቅ ኢንዱስትሪዎችም ኢንፋክት ስላሉ እነሱም ከስር ኢፒም ከፓወር ተቋምም አዳዲስ የሚገቡ ማውንጫዎች እየጨመሩ ስላሉ ቁጥሮቹን እንዳልኩት መጨመር እንችላለን ስቲልስ ብዙ ሩም አለን ለኢምፕሩቭመንት ማለት ነው እስከ 20 ሚሊዮን እና ከዛ በላይ ማገናኘት ይተበቀበናል ተቋምን ከማዘመን ጋር በተለይ ኤሌክትሪክ ኃይል አገልግሎት ከዚህ ቀደም በጣም በርከት ያሉ ቅሬታዎች የሚነሱበት ተቋም እንደመሆኑ የኤሌክትሪክ አገልግሎቱን በቴክኖሎጂ በማዘመን ማህበረሰቡ የሚፈልገውን አገልግሎት እንዲያገኝ ከማድረግ አኳያ የሰራቻቸው ስራዎችስ ምን ይመስላሉ ተቋምን ከማዘመን አንፃር ይሄ ተቋም ኦልሞስት 6 ዓመት አካባቢ በፊት
ሙሉም ፕሮሰስ የውስጥም ፕሮሰሶቻችን የኤችአር የፋይናንስ የግዢ እና ሌሎች የደንበኞች አገልግሎት ፕሮሰሶቻችንን ከማዘመን ነው የጀመርነው። ፋይናንስ ስል ለምሳሌ የዛሬ 7 ዓመት ላይ አንድም ደንበኛችን ገንዘቡን በዲጂታል አማራጭ መክፈል አይችልም ነበር። ትልቁ ማሳያ ይሄ ነው። ዛሬ ላይ ግን 90.8% ያህል ካሉን ከ5.1 አካባቢ ሚሊዮን ደንበኞች በዲጂታል አማራጭ ገንዘባቸውን ሰፈር ሳያረጉ መንገድ ላይ ሳይዘረፉ እኛም ኤፊሺየንሲያችን ጨምሮ በአግባቡ ዴሊቨሪ እየተደረገ ነው ያለው ማለት ነው። which means ተቋማችንም ትልቅ ጥቅም አግኝቶበታል። ዳሀገርም ይሄን አካባቢ በደንብ የዘመነበት ከተለያዩ ተቋማት ከቴሌኮም እና ሌሎች የዲጂታል አማራጭ ከሚሰጡ ተቋማት ጋር አብረን እየሰራን ይሄ ትልቅ ፕሮግሬስ የመጣበት ነው። ከዛ ውጪ የሰራተኛም ፐርፎርማንስ የውስጥ ስራዎቻችንን ዲጂታይዝ የማድረጉ ሂደት ቅድም እንዳልኩት በዚህ በኢአርፒ በሳፕ ሲስተም ሰፊ የሆኑ ስራዎች ተሰርተዋል። ትልቅ እድል ነበር ማለት ነው። ቴክኒካል ስራዎች አካባቢ ያሉ ስራዎቻችንን የዲስትሪቢዩሽን መስመሩን የማዘመን ስማርት ሜትር ወይ ደግሞ ቆጣሪዎቻችንን ወደ ስማርት ማምጣት ስርቆትን ከመከላከል ኢነርጂ ሎስን ከመከላከል አንፃር የተሰሩ ስራዎች አሉ። ወደ 41000 አካባቢ የሚደርሱ የከፍተኛ ኃይል ተጠቃሚ ደንበኞቻችን ስማርት ሜትር ተጠቃሚ ሆነዋል። ከዛ በተጨማሪ ደግሞ ግሪዱንም ስማርት ከማድረግ አንፃር የተጀመሩ ስራዎች አሉ። ግሪዱን ማለት ከዲስትሪቢዩሽን ጀምሮ ከሰብስቴሽኖች ጀምሮ እስከ ኢነርጂውን እስከሚጠቀሙ ደንበኞቻችን ወደ ኢንዱስትሪዎች ድረስ ያለውን ኢንፍራስትራክቸር የማዘመን ስራም በሂደት ያለና እንደ ትልቅ የፕሮጀክት ኢኒሺዬቲቭ እየሄድንበት ያለበት መሆኑን በተጨማሪ ኢንፍራስትራክቸሮቻችንን እንዳይወድሙ ያሉበትን ስታተስ የምንከታተልባቸውን ትልልቅ ሶፍትዌሮች ኢምፕሊመንት የማድረግ ስራዎች አሁን ስፔሻሊ በቅርቡ በአጭር ጊዜ በረጅምና በመካከለኛ ብለን የያዝናቸው እቅዶች ውስጥ ያሉና በአጠቃላይ ተቋሙን በዲጂታል አማራጮች ኦር ዲጂታይዝ የማድረግ ጂአይኤስ ወይ ደግሞ የተለያዩ አይነት የቴክኖሎጂ አማራጮችን ተጠቅመን ደንበኞቻችን የሚመጥናቸውና የሚገባቸውን ሰርቪስ እንዲያገኙ የመስራቱ ሂደት በደንብ ተጀምሯል እዚህ ተቋም ውስጥ ማለት ነው። በከተሞች በተለይ ከተማን ከማዘመን ስራዎች ጋር ተያይዞ የኤሌክትሪክ ኃይል አገልግሎቱንም በተለይ መሰረተ ልማት ዝርጋታውንም የማዘመን ስራዎች የተሰሩ ነው የሚገኙት። ይሄ በተለይ ተቋሙን ምን ያህል ውጤታማ እያደረገው ነው? ከዚህ ቀደም በተቋሙ ላይ የሚነሱ ችግሮችን እስከ መቅረፍ አንፃር የማዘመን ስራው ምን አስተዋጽኦ አድርጎለታል? ኢነርጂ ያው በኮንዳክተር በኮፐር ወይ በአልሙኒየም ገመድ ውስጥ የሚያልፍ ነው። እነዚህ በባህሪያቸው ሎስ አላቸው። ምናጣቸው ኤነርጂዎች ይኖራሉ። የሚባክን ኤነርጂ አለ ማለት ነው። እኛ ከምንገዛው ተቋም ገዝተን ለደንበኛው ስንሸጥ በመሃል ምናጣው ኤነርጂ አለ በዚህ ባለመዘመኑና አፕግሬድ ባለመደረጉ። ይሄን በማድረጋችን ሎሶቻችንን የመቀነስ ስራ በደንብ ይሰራል። ከዛ በተጨማሪ ደንበኞቻችን ብዙ የሚቆራረጥባቸው ኃይል የነበረባቸው ኤሪያዎች አፕግሬድ ሲደረግ ወይ ደግሞ እዛ አካባቢ ያለ ለምሳሌ አዲስ አበባ እዚህ ኤሪያ ያለ ኔትወርክ ሲሻሻል ትራንስፎርመሩ ካፓሲቲው ከፍ ሲል ኮንዳክተር ወይ ደግሞ የመሸከም አቅሙ ሳይዙ ከፍ ሲል የመቆራረጡ መጠን ወደ ታች ያወርደዋል ማለት ነው። which means የህብረተሰቡን ቅሬታ በደንብ ያወርደዋል፣ ሳቲስፋክሽኑ ይጨምራል። እኛም መሰብሰብ ያለብንን ገቢ በአግባቡ እንድንሰበስብ ይረዳናል ማለት ነው። የኤሌክትሪክ አገልግሎትን ማዘመን ላይ የተለያዩ ስራዎች የተሰሩ ነው የሚገኙት። እነዚህ ስራዎች የተሰሩትን ያህል ደግሞ የኤሌክትሪክ አገልግሎትን በጥራት መስጠት ላይ ክፍተቶች ይታያሉ። ይህም ከኃይል መቆራረጥ፣ ረዘም ላሉ ቀናት መጥፋት ይታያል የሚሉ ቅሬታዎች ከማህበረሰቡ ይነሳል። የችግሩ ምክንያት ምንድነው? በተቋሙስ ይህንን ችግር ለመሻገር ምን የተሰሩ ስራዎች አሉ? ከመቆራረጥ አንፃር ስፔሻሊ አዲስ አበባን ስናነሳው ሰፊ ችግሮች ነበሩ። መቆራረጥ ባይዘይ በሁለት ምክንያት ነው። አንድም ፕላንድ ኢንተራፕሽን የሚባል አለ። ፕላንድ ማለት ፕሮጀክቶች ሲኖሩ የኤሌክትሪክ አደጋ ሌላው አካል ሰሪው አካል ላይ እንዳይደርስ በሰዓት ተገድቦ በመረጃም ተነግሮ በሚዲያዎችም ኮሙኒኬት ተደርጎ የሚቋረጥበት ስርዓት አለ። ዞሮ ዞሮ እሱም ደንበኛው ኤነርጂ እንዳያገኝ ያደርገዋል። ሌላው ደግሞ አንፕላንድ ወይ ደግሞ ሳይታሰብ መቆራረጦች ይፈጠራሉ።
እሱ የሚፈጠረው አንድም ለምሳሌ አዲስ አበባ ከተማ ውስጥ የተለያዩ አይነት ስራዎች ሲሰሩ አንደርግራውንድ ወይ ደግሞ መሬት ስር የሚያልፉ ኬብሎችን በተለያዩ ተቋማት ከቅንጅት ክፍተት የተነሳ መቆራረጦች ሲፈጠሩ ከርመዋል። እሱ አንዱ ትልቁ ድክመት ነው። ሌላው ደግሞ ቀደም እንዳነሳሁት አፕግሬድ መደረግ ያለባቸው ኢንፍራስትራክቸሮች መሻሻል ያለባቸው መስመሮች ሳይሻሻሉ በመቅረታቸው አሁን ከተማውን አስተውላችሁት ከሆነ ብዙ ዛፎችን እየቆረጥን ያለ ነው። ዛፎች ደግሞ ኤርዝ ወይ ደግሞ ቴክኒካሊ የመቆራረጥ ምክንያት የሚፈጥሩ በመሆናቸው እሱም አንዱ ሌላው ትልቁ ችግር ነው። ከማርጀቱ የተነሳ ኔትወርኩ ወይ ደግሞ ሳይስተካከሉ በመቅረታቸው ገመዶቹ ሲነካኩ ሰብስቴሽን አካባቢ ያለው ደግሞ ከፓወር ካምፓኒ አንፃር የካፓሲቲ የዚህ ሰብስቴሽን ያቅም ውስንነት ችግሮች የኔትወርኩ ራሱ የኃይሉን የማድረስ ያቅም ውስንነት ቻሌንጆች ሲኖሩ መቆራረጦች ይከሰታሉ። እነዚህን ችግሮች ለመፍታት ከባለድርሻ አካላት ፋይናንሰሮች አሉ። ኤዲቢ አለ፣ ወርልድ ባንክ አለ፣ የራሳችንም የኢንሃውስ ፋይናንስ አለ። እነዚህን ፋይናንሶች በመጠቀም እነዚህን ፕሮጀክቶች የማዘመን ሪሃቢሊቴት የማድረግ አቅማቸውን የማሳደግ ስራዎች እየተሰሩ ነው ያሉት። ከፓወር ተቋም ጋር አብረን በቅንጅት እየሰራን ነው። እነሱም እነዚህ የኃይል ሰብስቴሽን አካባቢ ያሉ የፓወር ትራንስፎርመሮች ወይ ደግሞ ትልልቆቹ የሰብስቴሽን ማመንጫ ያሉባቸው ቦታዎች ካፓሲቲ ሊሚቴሽኖችን የሚፈቱበትን አብረን የምንፈታበትን ስርዓት በጋራ ቁጭ ብለን እየተፈቱ ነው ያሉት። ከዚህ ቀደም የቅሬታ አሰጣጥ ስርዓቱ ላይ በርከት ያሉ ችግሮች ይነሱ ነበር። ይህ ተቋም እነዚህን ችግሮች በተለይ የቅሬታ መቀበያ ስርዓቱ ላይ የነበሩትን ችግሮች ከመቅረፍ አኳያ ምን ያህል ተራምዷል? ከቅሬታ አንፃር ብዙ ርቀት መሄድ ይኖርብናል። ቅሬታ እንግዲህ ምንጩ ያው ሰርቪሱን የሚፈልገውን ሰርቪስ ካለማግኘቱ የተነሳ ነው ፐብሊኩ ያን ቅሬታ የሚያመጣውና 905 የሚባል የኮንታክት ሴንተር አለን። ቅሬታ በዛ በዋናነት የምንሰማበት ትልቁ ፕላትፎርም ነው። በቂ ካፓሲቲ ግን አልነበረውም ይሄ ኮንታክት ሴንተር። አሁን በኤአይ ጭምር የሚደገፍበት ስርዓት ተፈጥሮ ወደ ፋይናል ኢምፕሊሜንቴሽን ስቴጅ እየሄደበት ያለበት ሁኔታ ነው ያለው። በአዲስ አበባ ብቻ ነው ተወሰነ የቆየው። አሁን በአገር አቀፍ ደረጃ ሮል አውት የማድረጉም ስራ በቅርብ ይሰራል። እዛ አካባቢ የሚያስፈልጉ ፋሲሊቲዎች ተጨምሮ በተጨማሪ ደግሞ ቴሌኮምም የተሻለ ልምድና የተሻለ ተሞክሮ ያላቸው ስለሆኑ ከነሱም ጋር አብረን ለመስራት ግንኙነቶች ኮሙኒኬሽኖች አሉ። ይሄን ቅሬታ የህዝብን ቅሬታ በደንብ ሰብተን ሶሉሽን ወይ ደግሞ መፍትሄ ለመስጠት በትኩረት እየሰራን እንደሆነ እስካሁን የነበረው በመንፈልገው መጠን አለመሆኑን ለመውሰድም ጭምር ፈልጋለሁ ማለት ነው። በውስጥ አሰራርስ ብልሹ አሰራርን ከመቅረፍ አንፃር የተሰሩ ስራዎች ምን ይመስላሉ? ይህም አንዱ የህብረተሰቡ የቅሬታ ምንጭ ስለሆነ ከዚህ ከስነ ምግባር ጋር መጠነ ሰፊ የሆነ ችግር ይስተዋላል እዚህ ተቋም ላይ። ደንበኞቻችን ብዙ ቅሬታ ያመጣሉ። የመጡ ቅሬታዎችን ደግሞ በአግባቡ ቆጥረን አስተዳደራዊ እርምጃ የሚያስወስዱ ሁኔታዎች አስተዳደራዊ እርምጃ ይወሰድባቸዋል። ከሱም አልፎ ደግሞ በህግ መጠየቅ ያለበት አካል በሱ ፕሮሲድ እያደረገ የሚጠየቅበት ሁኔታ ተፈጥሯል። በተጨማሪ የሚያግዘንን አንድ ሶፍትዌር ዲቨሎፕ አድርገን ኦልሞስት ወደ ወር ጊዜ አካባቢ ይሆናል ይመስለኛል ዲቨሎፕ ተደርጎ ኦንላይን ነው ያለው። ሰው ደንበኞቻችን ሞባይሎቻቸው ላይ ጭነው ኦር ዌብ ላይም ገብቶ ቻት ቦትም ስላለው ቴሌግራሞችም ላይ ስላለ ይሄ አፕሊኬሽን ያጋጠማቸው ችግር ካለ ችግሮቻቸውን ወደኛ ሰርቨር ወደኛ ሴንተር እዚህ ማንም ሳያየው ሌላ አካል ጣልቃ ሳይገባ መላክ ይችላሉ። ያን የመጣን መረጃ ደግሞ የኛ የስነ ምግባርና የጸረ ሙስናና የህግ ቲሞች ያጠሩ ለማኔጅመንትም ይቀርባል። እንገመግማለን። ኤቭሪ ዊክ ስንት ኬዝ መጣ፣ ምን አይነት ኬዝ ነው፣ ምን አይነት ሁኔታ ያለው ቅሬታ ነው ወይ ደግሞ የስነ ምግባር ብልሹነት ሁኔታ ያለበት ስታተሱ ይታያል።
እሱን ካየን በኋላ ቀደም እንዳልኩት ለሁለት ከፍለን በውስጥ ባስተዳደራዊ አክሽን የሚያልቅ ሲሆን በዛ ያልቃል ወደ ህግ መሄድ ያለበት ጉዳይ ሲሆን ደግሞ ተላልፎ ይሰጣል ማለት ነው ዞሮ ዞሮ ይሄ ተቋም አገልግሎቱ አካባቢና ከሰነ ምግባር ጋር ያለውን ኢሹ በቁርጠኝነት ለመፍታት እኔም ሆንኩ የኔ ቲም ተነስተዋል ይሄን ችግር ደግሞ ፈተን ህዝባችንን ምናረካበት ጊዜ ሩቅ አይሆንም ብዬ ያስባለሁ እንደ ተቋም ማሳያዎችም አሉ እኛ ተቋም ውስጥ ብዙ የህይወት መስዋዕትነት የሚከፍሉ ብዙ ሰራተኞች አሉ ቀንና ሌሊት የሚደክሙ ሀገራቸውን ከፍ ለማድረግ የሚጥሩ ብርቱ ሰራተኞች አሉ የዛ ነው ያህል ደግሞ ትንሽ ጥቂት ቁጥር የሆኑ ግን ደግሞ ተቋሙን ስሙን ያጠለሹ ያበላሹ ስነ ምግባር ብልሹ የሆኑ ሰራተኞች አሉ at the same time ደግሞ በመሃል ብዙ የደለላ ቼንም አለ እዚህ ኤሪያ ላይ ከኛ ሰራተኞች ጋር አብረው ሆነው የተቋሙንም ስም ያበላሹ የሀገርንም ስም ጭምር የሚያበላሹ አካላት አሉ እነዚህን አካላት ከጸጥታ ከሚመለከታቸው የጸጥታ አካላት ጋር ሆነን ይሄን ችግር የመፍታት ስራ ኦሬዲ ተጀምሯል ይሄን ዘመን ይሄን ጊዜ ይሄን ችግር እንደምንሻገረው ይሄ ተቋም ትልቅ ለውጥ አምጥቶ እንደ ሀገርም ምንረካበትና ምንኮራበት ተቋም እንደሚሆን ምንም ጥርጥር የለኝም ከዚህ ከደንበኞች አገልግሎትና ስፔሻሊ ከሁለቱ አንፃር ማለት ነው ምን ትልቅ ምንፈታው ችግር የቤት ስራ እንዳለ ይሰማኛል ከአገልግሎት አሰጣጥ ጋር የሚነሱ ችግሮችን በፈጣን ምላሽ በመስጠት አገልግሎቱን ቀልጣፋ በማድረግ የህብረተሰብ እርካታን ከመፍጠር አንፃር ትኩረት የተደረጉባቸው ስራዎች ምን ይመስላሉ የአገልግሎት ቅልጥፍናን ለማምጣት አማራጩ ቴክኖሎጂና ቴክኖሎጂ ብቻ ነው መዘመን ብቻ ነው የመጨረሻ ሶሉሽኑ ከዘመኑ ጋር መሄድ ካቃተን አገልግሎታችንም ወደ ኋላ ከቀረ ህዝቡም ያማረረ እኛም እንደ ተቋም ማደግ ሲገባን እየቀጨጨን ነው የምንሄደው ስለዚህ ዲጂታል ትራንስፎርሜሽን በጣም ምንም አማራጭ የማይሰጠው ሁኔታ ነው ማለት ነው እዚህ ተቋም ውስጥ ያለንበት ሁኔታ ሙሉውን ግሪድ አገልግሎቱን በአጠቃላይ ሞደርናይዝ የማድረግ ዲጂታይዝ የማድረግ ስማርት ግሪዶችን ኢምፕሊመንት ማድረግ የተለያዩ አይነት የቴክኖሎጂ አማራጮችን ተጠቅሞ ደንበኞቻችንን ከሰው ንክኪ አርቀው በቴክኖሎጂ ብቻ ተጠቅሞ ሰርቪስ የሚያገኙበት ሁኔታ መፍጠር የመጨረሻ አማራጫችን ይሄን ደግሞ የጀመርንበት ሁኔታ ነው ያለው አሁን ትልልቅ ኢኒሺዬቲቮችን ይዘናል ከደንበኞች አገልግሎት እንዳልኩት ከቆጣሪ ስማርት ቆጣሪዎችንና ስማርት ግሪድ ኢምፕሊሜንቴሽን ሌላው ደግሞ የሪሃቢሊቴሽን ስራዎችን በርትተው ጠንክሮ መስራት አክሰስን በኦፍ ግሪድም ሆነ በኦን ግሪድ በዚህ በሶላርም ሆነ በቀጥታ ከምናመነጨው ኤነርጂ ትኩረት ሰጥቶ በጀት ያሻሻለ ከጊዜ ወደ ጊዜ ፈጥነን ወደ 100% አክሰስ ማድረስ ግድ ይለናል ማለት ነው ህዝባችንን ፕሮፐርሊ ሰርቭ ለማድረግ ከአገልግሎት ክፍያ አንፃር የተደረገ ማሻሻያ አለ ይህ ምን ያህል ፍትሃዊ ነው ታሪፍ ጋር ተያይዞ ፍትሃዊነቱን እንግዲህ ኦፍ ኮርስ ማሻሻያ ተደርጓል ፍትሃዊነቱ ጋር ተያይዞ ብዙ ጥያቄ ይነሳል ብዙ ጊዜ እንዴት የኤነርጂ ተቋም ሪሶርስን የሚገዛው የሚሸምተው ሙሉን ይሄ ከትራንስፎርመር ከቆጣሪ ከኮንዳክተር የያንዳንዱን የኤሌክትሪክን ኤነርጂ ለማስተላለፍና ለደንበኛ ሰፕላይ ለማድረግ የምንጠቀምበትን እቃ የምንገዛው የአሜሪካ ተቋማት የቻይና ተቋማት የጎረቤትም ሀገር ወር የትም ዓለም ላይ ኤነርጂን የሚሸጥ አካል ከሚገዛው ገበያ ላይ ነው የምንገዛው እኩል ገበያ ላይ ሄደን ነው የምንገዛው ማለት ነው 1 ኪሎዋት አወር ኤነርጂ ለማመንጨት ከማመንጫ ጀምሮ ያለው ኮስቱ ወደ 12 ሳንቲም USD per ኪሎዋት አወር ነው ወይራስ የኛ ሀገር ደግሞ እየሸጠች ያለችው ከ2 ሳንቲም በታች ነው አሁን ተጨመረ ተብሎም አሁን ያለው ሁኔታ ማለት ነውና ምን ያህል ሰብሲዳይዝ እንደተደረገ እንግዲህ ማሰብ ነው 2 እና 12 መሃል ያለው ልዩነት እጅግ ሩቅ ነውና በጊዜ ሂደት ያሻሻሉ መሄድ ምንም ጥያቄ የለውም ተገቢነት አለው በያምናለው እኔም ግን ደግሞ የህዝብንም ደግሞ አቅም ያገናዘበ ኦፍ ኮርስ መሆን ይኖርበታል አሁንም የተደረገው ማሻሻያ
ከስር ያለውን ይሄ እስከ 50 ኪሎዋት ካቴጎራይዝ ተደርጎ 40 ኪሎዋቶች እና ከስር ያለውን ተጠቃሚ ያን ያህል ጫና የፈጠረበት አይደለም። እየጨመረ ሲሄድ ግን ኮንሰምፕሽናችን እየጨመረ ሲሄድ አጠቃቀማችን ከፍ ያለ ሲሄድ የሚጨምርበት ሁኔታ አለ። ኢንቨስት ከተደረገበት አንፃር ገና ያልተገናኘም ነው የኔ ምላሽ። at the same time ደግሞ የመክፈል አቅምንም ደግሞ ያገናዘበ የሄደበት ሁኔታ ነው ያለው የሚለው ነው ማንሳት እንፈልገው። እንደ ተቋም ባለፉት አመታት የተለያዩ ስራዎችን ስታከናውኑ የገጠማችሁ ፈተናዎች ምን ይመስሉ ነበር? ከዚህ ከስርቆት ጋር ተያይዞ ይሄንን የተወሰነ የቅርብ ወራት ስፔሻሊ in 2-3 አመት ውስጥ ትንሽ ሰፋ ያለ ኔትወርክን በዘመቻ የማውደም ስርቆት የመፈጸም ዘመቻዎች ተስተውሏል። ይሄ ደግሞ እንደ ተቋም ትልቅ ኪሳራም ከዛም በላይ ደግሞ ደንበኞቻችን ስፔሻሊ ትራንስሚሽን ታወር ሲሰረቅ ዋናው ከማመንጫው ኤነርጂውን ወይ ደግሞ ኃይሉን የሚያመጣው ማለት ነው በጣም በብዙ ሺህ or ሚሊዮን የሚቆጠሩ ደንበኞቻችን ኃይል የሚያጡበት ሁኔታዎች ይፈጠራሉ። ተቋማት፣ ሆስፒታሎች፣ ኢንዱስትሪዎች ለችግር ይዳረጋሉ። በጣም ኢምፓክት አድርጎናል። ብዙ ማጣት የማይገባን ብዙ ነገር አጥተናል። መሸጥ የሚገባን ኤነርጂ ሳንሸጥ አክሰስ መፍጠር ሲገባን ያልፈጠርንባቸው ኤሪያዎች አሉ። ከዛ ረገድ ከጸጥታም ሆነ ከዚህ ከስርቆት አንፃር ማለት ነው። በተጨማሪ የዚህ የፋይናንስ ውስንነት ትልቁ ማነቆ ነው። በየጊዜው ያቀድናቸው እቅዶች 2030 ላይ የታሰቡ እቅዶች ወደ ኋላ ትንሽ የቀረንባቸው ሁኔታዎች አሉ። ያም የሆነበት ምክንያት የፋይናንሱ አንዱ ውስንነት ነው። ከዛ ውጪ 7 አመት ሳይፈጅብን ፈጠን ብለን ቴክኖሎጂ ወይ ደግሞ ሰርቪስን አገልግሎቶቻችን ባለማዘመናችን የደንበኛ ቅሬታን በአግባቡ አለመፍታታችን ራሱ አንድ ትልቅ ቻሌንጅ ነው ይወስዳለሁ። ጥሩ ሄደናል ግን መፍጠን ነበርብን ከዚህ በላይ ብያምናለሁ። ሌላው ቻሌንጅ እዚህ ኤሪያ ላይ ያለ የሰው ኃይል ያቀሙ ውስንነቶች ትልቅ ቻሌንጅ ነው ብዬ ነው የምወስደው። እንግዲህ አሁን አንዱ በመካከለኛና ባጭር ጊዜ ከያዝናቸው ኢኒሺዬቲቮች ውስጥ ካፓሲቲ ቢልዲንግ ወይ ደግሞ የሰው አቅምን እዚህ ኤነርጂ ሴክተርና ቴክኖሎጂ ዲጂታይዜሽን ጋር ተያይዞ ያቅም ካፓሲቲ ቢልዲንግ እንደ አንድ ትልቅ ማነቆ የነበረ ነው። እሱ ላይ መስራቱ ሐሳብ በሰፊው አለ ማለት ነው። በመጨረሻም ኢትዮጵያ የምታመነጨው ኃይል በየጊዜው እየጨመረ መጥቷልና የኤሌክትሪክ አገልግሎቱም ተጠቃሚው ፍላጎት አንፃር ከሚመነጨው ኃይል ጋር ራሳችሁን አጣጥማችሁ ለመሄድ ምን አቅዳችኋል የሚለውን የማሰሪያ ጥያቄ እናድርገው። መልካም እንግዲህ እንደ ተቋም የማስተር ፕላን ጥናት እያስጠናን ነውኛ ከፓወር ወይ ደግሞ ኤነርጂ ከሚያመነጨው ተቋም ጋር አብረን በቅንጅት እየሰራን ያለነው ለቀጣይ 25 እና አመታትና እንዲሁም ከዛም በላይ ለሆነ አመታት የሚመጡ ዲማንዶችን በማጥናት እነሱም ደግሞ የሚያመነጯቸውና ወይ ደግሞ የሚፈጽሙ ኢምፕሊመንት የሚያደርጓቸውን ፕሮጀክቶች እያየን እኛም የደንበኛውን ዲማንድ እየታየ ራሳችንን በዛ መጠን ኔትወርኮቻችንን የማዘመን የማስፋት የማሳደግ ስራዎች በሂደት እየተሰሩ ያሉበት ሁኔታ ነው ያለው። ፓወር ተቋም ወደ 6000 ሜጋዋት የሚሆነ ኃይል እያመነጨ ነው ያለው። አብዛኛው በሚባል ደረጃ እኛንን የምንወስደው ከዛ የተረፈውን የተወሰኑ ከፍተኛ ኢንዱስትሪ በሃይ ቮልቴጅ የሚሰጠው እነሱ ጋር የሚጠቀሙ አሉ። በዚህ ደረጃ አብረን ተቀናጅተን እየሰራን ነው ማለት ነው። ከምን ጊዜም በላይ አብረን ፕላን እያደረግን ነው፣ አብረን እየሰራን ነው። ችግሮችም ሲኖሩ አብረን ላይን አድርገን ችግሮችን እየፈታን ነው ከፓወር ተቋም። ባለፉት 7 አመታት የኤሌክትሪክ አገልግሎትን ለህብረተሰቡ በማዳረስ ረገድ የተሰሩ ስራዎች ምን ይመስላሉ በሚለው ርዕሰ ጉዳይ ላይ ለሰጡን ምላሽና ማብራሪያ እጅግ በጣም አድርጌ አመሰግናለሁ። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው። ከልብ አመሰግናለሁ።